በሀገራችን ሙዚቃ ታሪክ ውስጥ ትልቅ ቦታ የሚሰጠው አንጋፋውና ተወዳጁ አርቲስት ንዋይ ደበበ አዲስ አልበም ላይ ከአቀናባሪው ከሙዙ ካሳ ጋር ችግር ውስጥ ገብተዋል እንመለከተዋለን። የምስራች በአዲስ አበባ ነዋሪዎች ዘንድ ትልቅ መነጋገሪያ የሆነው 2019 ዓ.ም ተግባራዊ የሚሆነው አዲሱ የቤት ክራይ ተመን አዲስ መረጃም እንመለከታለን። ውድ ተመልካቾቼ በዚህ ቻናል ሁልጊዜም ወቅታዊና አስተማሪ ይዘቶች የሚቀርቡበት ስለሆነ ቻናሉን ሰብስክራይብ በማድረግ ጀምሩት። ቀጥታ ወደ መረጃው እንለፍ። ከመጀመሪያው መረጃችን ስንጀምር በህይወት ካሉ የኢትዮጵያ አንጋፋ ሙዚቀኞች አንዱ የሆነውና ብዙዎቻችን በጉጉት የምንጠብቀው የአንጋፋው አርቲስት ንዋይ ደበበ አዲስ አልበም ከባድ ውዝግብ ውስጥ መግባቱ ተሰምቷል። አርቲስቱን አዲሱን አልበሙን ለህዝብ ለማድረስ የመጨረሻ ዝግጅት ላይ በነበረበት በዚህ ወቅት የሙዚቃ ቅንብሩን ከሚሰራው አንጋፋ ባለሙያ ከሙዙ ካሳ ጋር አለመግባባት ተፈጥሯል። በዚህም ምክንያት ከሙዙ ካሳ የሰራውን የሙዚቃ ስራ አሳልፎ ለመስጠት ፈቃደኛ አለመሆኑ ነው የተሰማው። ንዋይ ደበበ በቀጣይ ሊያወጣ ባሰበው አልበም ዙሪያም ችግር እንደገጠመው ተሰማ። ንዋይ ደበበ የገጠመውን ነገር በሽምግልና ለመፍታት ጥረት እያደረገ እንደሆነም ሰምተናል። የዜማና የግጥም ደራሲ ድምፃዊ ንዋይ ደበበን የመጨረሻ አልበሙን ለአድማጭ ካደረሰ ዓመታት አስቆጥረዋል። ድምፃዊው አሜሪካን ሀገር በነበረ ጊዜ ጀምሮ ሲያሰባስብና ሲሰራ የነበረው የሙዚቃ ብዛት 40 እንደሆኑ ምንጮች የገለጹልን ሲሆን እነዚህ ስራዎችን የማቀናበር ኃላፊነቱን የተለያዩ የሙዚቃ አቀናባሪዎች ሲሰሩ ቆይቶ የነበረ ቢሆንም አሁን ላይ ግን የተለያዩ አቀናባሪዎች እጅ የነበረው ሙዚቃን ስብስብ ወደ ከሙዙ ካሳ እንዲገባ እርሱ ሲሰራቸው ቆይተው ነበር የቅርብ ምንጮች። አሁን ላይ ግን ከሙዙ ካሳና ንዋይ ደበበ በመጋጨታቸው ምክንያት በከሙዙ እጅ ያሉ የሙዚቃ ስራዎችን አቀናባሪው ለንዋይ ለመስጠት ፈቃደኛ ሳይሆን ቀርቷል ተብሏል። በዚህ የተነሳ ንዋይ ደበበ ሽማግሌ እንዲሆኑት ከመንግስት ከፍተኛ ባለስልጣን ጀምሮ የተለያዩ አርቲስቶችን ወደ ከሙዙ ካሳ እየላከ እንደሆነ አውቀናል። ለአዲስ አበባ ነዋሪዎች ትልቅ የምስራች አለን። መንግስት እጅግ የናረውንና ነዋሪዎችን ያስቸገረ ያለውን የቤት ክራይ ውድነት ለመቆጣጠር አዲስ የዋጋ ተመን ለማስቀመጥ በዝግጅት ላይ መሆኑ ተሰምቷል። በጥናት ላይ የነበረው ይህ አዲስ የተመን ህግ ከአዲሱ ዓመት ጀምሮ ተግባራዊ እንደሚሆን የሚጠበቅ ሲሆን የቤት አከራዮች ያለ አግባብ ዋጋ እንዳይጨምሩና ህዝቡን ከብዝበዛ ለመታደግ ትልቅ ሚና ይኖረዋል ተብሏል። እስካሁን ተከራይን ሲያማርር የነበረው በየምክንያቱ የቤት ክራይ የመጨመር ድራማ ያበቃለታል ተብሏል። በዘፈቀደ የቤት ክራይ መጨመር ታሪክ ሊሆን ነው ተብሏል። የአዲስ አበባ ከተማ አስተዳደር በመኖሪያ ቤት ክራይ ዋጋ ላይ ሳይንሳዊ የሆነ የዋጋ መተመኛ ጥናቱን አቅርቧል። ይህ ጥናት ምን ይዘዋል ካላችሁ፣ አንደኛ አከራዮች እንዳሻቸው ዋጋ መቆለል አይችሉም። ሁለተኛ የደላሎች ጣልቃ ገብነት ይቆማል። ሶስተኛ ደግሞ ተከራዮች ከገቢያቸው ጋር የሚመጣጠን ኪራይ እንዲከፍሉ ይደረጋል ተብሏል። ይህ ጥናት በዩኒቨርሲቲ መምህራን የተጠና ሲሆን በ2019 በጀት ዓመት ስራ ላይ እንደሚውልም ነው የተገለጸው። ጥያቄው ግን ይህ አሰራር በተግባር ተከራዩን ይታደገው ይሆን ወይስ አከራዮች ሌላ ዘዴ ያመጡ ይሆን? እናንተ ምን ይመስላችኋል? ሀሳብ አስተያየቶቻችሁን በኮመንት ላይ አጋሩኝ። እጅግ አሳሳቢ ወደሆነው መረጃችን ስንሻገር በደቡብ አፍሪካ በሚኖሩ ወገኖቻችን ላይ እጅግ አሳሳቢ የሆነ የስጋት ጥላ አጥልቷል። በተለያዩ ከተሞች በውጭ ዜጎች ላይ የሚታየው የጥላቻና የማባረር ድርጊት እየተባባሰ በመምጣቱ በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ ለዜጎች አስቸኳይ የጥንቃቄ መልእክት አስተላልፏል። በአሁኑ ሰዓት ያለው ሁኔታ አስቸጋሪ በመሆኑ ወገኖቻችን ከማንኛውም ግርግር ቦታዎች እንዲርቁና ራሳቸውን እንዲጠብቁ ኤምባሲው አስታውቋል። በደቡብ አፍሪካ የምትገኙ ስደተኛ እህት ወንድሞቻችን ባካችሁ ጥንቃቄ አድርጉ። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲን በዚህ ሰዓት የማስጠንቀቂያ መልእክቶችን እያስተላለፈ ይገኛል። እንደሚታወቀው በደቡብ አፍሪካ በስደተኞች ማለትም ደግሞ ኢትዮጵያውያንን ጨምሮ በመላው ጥቁር ስደተኞች ላይ ከፍተኛ የሆነ የኃይል ጥቃት እንዲሁም ደግሞ ግድያና ዘረፋን ጨምሮ የተለያዩ ጥቃቶች እየደረሱ እንደሆነ ይታወቃል። ይህንን ተከትሎም እስከ ሰኔ 30 ማለትም ደግሞ እስከ ጁን 30 የመጨረሻ ቀን በመስጠት ማለት ነው ሀገራቸውን ለቀው እንዲወጡ ማስጠንቀቂያ ሰጥተው ነበረ። ይህንን ተከትሎም እንግዲህ በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ በደቡብ አፍሪካ የምትገኙ ኢትዮጵያውያን ስደተኞች በሙሉ ጥንቃቄ እንድታደርጉ መልእክቶችን እያስተላለፈ ይገኛል። በደቡብ አፍሪካ በየትኛውም አካባቢ ላይ የምትገኙ ኢትዮጵያውያን እያንዳንዱ እንቅስቃሴያችሁ በተለይም ደግሞ እስከ ጁን 30 ባሉት ቀናት ውስጥ ማለት ነው ከፍተኛ የሆነ ስጋት ስላለ ጥንቃቄ አድርጉ። እንዲሁም ደግሞ በአካባቢ ላይ የሚገኙ የቆንጽላ ጽሕፈት ቤቶች እንዲሁም ደግሞ የህግ አስከባሪ አካላትና የኮሚኒቲ አደረጃጀቶች ጋር መረጃ በመለዋወጥና የተለያዩ እንቅስቃሴዎችን በመገደብና እናንተ መረጃ በመላክ ማለት ነው የበለጠ ጥንቃቄ እንድታደርጉ መልእክቶችን እያስተላለፈ ይገኛል። እጅግ በጣም አሳሳቢ
አሳሳቢ ሁኔታ ላይ የሚገኘው የደቡብ አፍሪካ ጉዳይም አሁንም አልተፈታም። እስከ ጁን 30 ማለትም እስከ ሰኔ 30 በፈረንጆቹ ማለት ነው ከፍተኛ የሆነ ስጋት በደቡብ አፍሪካ ውስጥ ተከስቷል ማለት ነው። አሁንም የተለያዩ እንቅስቃሴዎችን እያደረጉ በየቤቱ እየሄዱ እያስፈራሩ እንደሆነ እየተነገረ ይገኛል። አሁንም ጥንቃቄ እንድታደርጉ መልእክቴ ነው። ውድ ተመልካቾቼ በዛሬዎቹ ወቅታዊ መረጃዎች የእናንተ አስተያየት ምንድነው? ሐሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩኝ። ቻው